ደንግጠዋል። ክው ብለው ቀርተዋል። ባቡሬና ዴቭ ቁሙ፣ እጃችሁን ወደ ላይ አድርጉ ብሎ ከበስተጀርባው ሽጉጡን አንስቶ ከፊት ለፊታቸው ይዞባቸው ሲቆም ግራ ገባቸው። ምንድን ነው ያደረግነው? ፖሊስ ነው ግን ምን ሆነን ነው? ማለቴ ባቡሬ ማለት አንተ መጥፎ ነገር አልሰራህም አይደል አለው። ያው ባቡሬ በፊት ድሮ ያው እንደ በፊቱ ባህሪው ተነስቶበት እንደው ብሎ ነው። ግን በፊትም ባህሪው እኮ ሰርቁና ዘርፎ ወይም ሌላ መጥፎ ስራ ሰርቶ አልነበር የሚታሰረው፣ ጓደኞቹ ባልሰራው ስራ ወንጅለውት እንጂ። እና ደግሞ የሰው ልጅ አንዴ ከሆነ ሆነ አይደል ስሙ ያው ነው። ምንም ደግ ቢሆንና ምንም ጥሩ ቢሆን የድሮ ማንነቱ ትንሽ ጫፍ መጥፎ ነገር ካለች የሚዘራው መጥፎ ነገሩ ነው። እና ዴቭ ግራ ገባው። ይሄ ፖሊስ ፊት ለፊታችን ሽጉጥ ይዞ እንደዚህ የሚሆነው ምን ፈልጎ ነው እያሉ እጃቸውን እያርበተበቱ ከፖሊሱ ፊት ለፊት ቆሙ። ምንም አልገባቸውም። ለካ በስተጀርባ ያማኑ ስሙ ወንጀለኛ ከነቤዛ ጋር የሚሰራው ነበረ። እሱን ነበር በእነሱ ተከልሎ ፖሊስ መሆኑ ሳይታወቅበት ቁም እያለው እንዲቆም ያደረገው። በኋላ ግን ገባው። እኔ ነው በቃ ዞር ሲሉ አለ ጓደኛቸው። እኔ እኮ ነግሬህ ነበር አንተ ጉደኛ፣ አንድ ቀን እንደዚህ በፖሊስ እጅ እንደምትገባ ነግሬህ ነበር እያለ ባቡሬ ጓደኛው እንደዚህ በመሆኑ አዝኗል። ምንም ቢሆን ክፉና ደግን መጥፎና ጥሩን አሳልፈዋል። እስር ቤት ብዙ ነገር አሳልፈዋል። ከእስር ቤት ከወጣም በኋላ ለሊሊ ጎዳትና ላግታት ቢሞክርም እንኳ ከዚህ በኋላ በማይታወቅ መልኩ የሌሊ ወንድም ነኝ እያለ አንዳንድ ነገር እያማከረው ነበር። ግን ደግሞ እንደዚህ ማንም ሰው ቢሆን ስለ ወንጀሉ መጥፎም ስራ ትንሽም ይሁን ብዙም እንደየወንጀሉ መቀጣት አለበት። እስከዛሬ ላደረገው ነገር በሌሊ ላይ እና በሌሎች ነገሮች ላይ ባደረገው ነገር ቅጣቱን ሊያገኝ ይገባል ብሎ ውስጡን አደንድኖ በጓደኛው ላይ ግዴታ ፖሊስ አሳልፎ ሰጠው። በቃ ያቺ ቤዛ ናት አቀሳስራ፣ አደራህን እንዳትተወኝ። እኔ ምንም ብታሰር ምንም ወንጀለኛ በሆንም ግን መጥፎ ነገር አላደረኩም እያለ ለባቡሬ ዘወር ብሎ እስር ቤት መጥቶ እንዲጠይቀው በሚመስል መልኩ አስጠነቀቀው። ባቡሬም በመጨረሻ እንደዚህ ከሆንክ እያለ በሆዱ ግራ ገባው። ከዶክተር ጋር ደርሳ የመጣችው ምን ያክል እንደምትወደውና እንደምታፈቅረው በአይኗ የሚናገረው ግን ዶክተሩ ያልተረዳት ሩታ እንግዲህ የተፈጠረውን ነገር ሰምታ ከዴቭም ጋር በተለይ ደግሞ ከአዴ ጋር ወጣ ወጣ ማለቱን አልወደደችለትም። እኔን እዛ አስቀምጦ ሕክምና ቦታ ስራውን ትቶ ቢሮ ባዶ ነው፣ በቃ ማንም የለም። አዴን ይዞ ሆነ ቦታ ሽርሽር ሄዱ። ለምንድን ነው ዴቭስ ይሄንን ቢያይ ምን ሊሆን ይችላል እያለች እያውሰለሰለች በዴቭ አማይታ ላስታርቃችሁ በሚል ከነለምለም ቤት ሄዳለች። የወንጀቷን የውስጧን ምንም ሳትደብቅ ከአዴ ላይ አውርደዋለች። ቆይ ምን ለማለት ፈልገሽ ነው? ማለት ቅድም እኮ ከዶክተሩ ጋር ስትይጃይችሽ። ቆይ ይሄን ነገር ዴቭ ቢያያችሁ የሚፈልግ ይመስልሻል እንዴ? አንቺ ምሰቢለት እንጂ በጣም ተጎድቷል እኮ። ስለ አንቺ ግንኙነትና ያው እንደዚህ አይነት የሰርግ ምናምን ላለው ነገር ለእናቱ ሊነግራት ቢሞክር የልብ ታማሚ ናት። ቆይ ለሱ ማስቢለት እንጂ እያለች ጭራሽ ለዴቭ ማገዝ በማያስል መልኩ ግን ደግሞ እሷ የተቆጨችው እና እሷ የተናደደችው ከዶክተሩ ጋር እንዴታ ብቻዋን የሆነ ቦታ ደርሰው ይመጣሉ እኔን ቢሮ አስቀምጠው ብላ ነው። እሷ በዛ ተናዳ ነው። አይርታ ወይ በግልጽ አትናገር እና እንዲሁ እያለች እቺ ነጅ የምትናገረውን አታውቅም ብላ ለሊላ አረጋጋት ብላ ወደ ቤቷ ወደ ውጭ ከግቢ ውጭ ዛት ያናግራታለች። ስርዓት ይኖርሽ እንጂ አሁን ምን ለማለት ፈልገሽ ነው? አዴ እኮ ህፃን ልጅ አይደለችም። ከማንም ጋር መኖር እንደምትገባት ራሷ ጠንቅቃ ታውቃለች። ከዶክተር ጋር ትሆን ከማን ጋር ትሆን ከባቡሬ ጋር ትሆን ከምን ጋር ትሆን አያገባንም እኛ እያለች ልክ ልኳን ነገረቻት እና ጥፋቷ ምን ላይ እንደሆነ ጠቆም ማረገቻት። እንግዲህ በቲክቶከሯ ዶክተሩን ያፈቀረችው ልጅ ስህተቷ ገብቷል ነው መሰለኝ። እንደዚህ መቼ ገባኝ፣ ለካ በንግግርም ጎድቻታለሁ ማለት ነው። በጣም ይቅርታ አድርጌ ብለው ተነጋግረው ወደ ውስጥ ገቡ። እንግዲህ የቅምጥል እናት ግራ ገብቷታል። በተለይ ደግሞ በአዴ ላይ የሚሆነው ነገር እና የዴቭ እናት አዴ አትመጥንህም በማለት እንደዚህ ማዋረዳቸውን አልወደዱትም። የፍቅር እናትስ ምን ብለው ይሆን? የሆነ ነገር ማድረግ አለብኝ ብለው ወዲያ ፍቅር እናት ሄደዋል። ፍቅር ተብዬዋ ከዳኒ ጋር ከተመሳጠረች በኋላ ገንዘቡ ከእናቴና ከወንድሜ ከውጭ ሀገር ካለው ወንድሜ ይቀበላል ብላ አስባ ነበር።
ካርታውን በእኔ ምክንያት አምኖኝ እኔን አምኖኝ በእኔ ምክንያት ስለጠፋበት ግዴታ ገንዘብ አለበት ብላ አስባ ይሆን? ከዚህ በኋላ እሱ እንዳያገኘኝ ግዴታ ይህን ገንዘብ ካገኘ ምናምን ብላ አስባ ነው መሰል። ያው እሱን አትወደውም፣ የምትወደው ዴቭን ነው። እሱ ደግሞ ያው የቤተሰቡ ነገር የእናቱ ስቃይና መከራና ማሟትና የእህቱ እስር ቤት መግባት እንደዚህ ክፉ አደረገው እንጂ ለክፉ የሚሰጥ አልመሰለኝም። የሆነ የዋህ ቢጤ ይመስላል ይሄ የቪዛ ወንድም። እና ብር እቀበላለሁ ብሎ ከፈት ከደን ሲል ሳያስበው ባቡሬ ከኋላ ያዘው። ምን ፈልገህ ነው? እዚህ ሰፈር ሁለተኛ እንዳናይህ ብለሃል ነበር ወይ? ጭራሽ ፍቅርን አግቻታለሁ በሚል ሰበብ ገንዘብ ልትቀበል ያስታስባለህ? አሁን እኛንንም እንደቀድቅህ ብሎ ገንዘቡን ሊሰጥ አስቦ ነበር ዴቭ ማለት ነው። ቆይ አይቻታለሁ፣ ልንለቃ ከሆነ ገንዘቡን ላስተላልፍህ ነው ብሎ በሰራፋ ሊያስተላልፍለት ሲሞክር ነው ከእንደገና ባቡሬ ከኋላው መጥቶ የያዘው። ሁለታቸውም እንዳይሆን እንደሚበቃው እስከሚበቃው ድረስ ደቂቃው አሳረፉት። ሁለተኛ ሰፈርም እንዳትደርስ፣ እህት መታሰር የራሷ ወንጀል እንጂ እኛ ምክንያት አይደለንም። ከኛ እህት ስለታሰረች እና ገና ለገና ገንዘብ ያስፈልጋቸዋል ተብሎ የሰው ልጅ ጉዳት እያስገባችሁና እያገታችሁ የምትሰሩት ስራ ብታቆም ነው የሚሻለው። አለበለዛ እንደ ገጀራው እስር ቤት ትገባለህ አለው። ገጀራው እስር ቤት መግባቱ ደስ ብሎታል። ምክንያቱም በሱ ላይ እህቱ ባመጣችው ሀሳብ ወደ ገጀራው አላከውና ማጭተው ገጀራው እስር ቤት እንዲገባ ነበር አላማቸው። እህቱ በጎን ትወጣለች ነፃ ሆና የሚል አላማ ስላላቸው አላማቸው ተሳክቶላቸዋል። ያው ገጀራው ሙሉ ለሙሉ የተወሰነ ወንጀል ቢኖርበትም ግን ደግሞ ከቤዛ ጋር ተመሳጥሮ ነው ገንዘብ ለማግኘት የሰሩትና ግን ደግሞ ተመካክራ ቤዛ ተብዬዋ መቼም የማትቀይረው ነገር የላትም። ከወንድሟ ጋር ተመካክራ ወንድሟ ምን እንዲያለችው እንደደቀችው አድርጋ ዲና ምክረዋለች። ለፖሊሱ መልእክቱን አስተላለፈ። እሷን ብትሆን እዛ ለምርመራ ስትቀርብ ወንድሟ ጋር የተማከረችውን አንድ አይነት ሀሳብ ሰጡ። ፖሊሶቹም አመኗቸውና ገጀራውን ለጠሱት ማለት ነው፣ ያዙት። ከዛ በኋላ እንግዲህ ከዲያኒካ ጣላት በኋላ ፍቅርን ከእናቱ ጋር ምን አይነት መጥፎ ነገር እንደጀመረች እና በአዴ ላይ ደግሞ ለምን የቤት ሰራተኛ እንደሆነች ከገጠር እንዴት እንደመጣች ምናምን ሁሉን ነገር ለምን ስለ መጥፎ ነገር እንዴት ተናገረ ጉሮሮዋን ይዞ ሲያስጨንቃት ነበር። ምን አድርገሽ ነው አንቺ? ቆይ ምን ባረግሽ ይሻላል? እንዴት ባስረዳሽ ይሻላል? አዴ ምን ያክል እንደምወዳትና እንደማፈቅራት እያወቅሽ እናቴ እንደማትወድ የቤት ሰራተኛ አታገባም ብላ ይሄው እስካሁን እንደዚህ የምታስተጓጉኝ እናቴ ጋር ተመሳጥረሽ አንቺ ነሽ አይደል እያለ ያወጣጣት ሞከረ። ግን ደግሞ ፍቅር ተብዬዋ አይኗን በጨው አጥባ እኔ አይደለሁም እናቴ ጋር ምንም አይነት ግንኙነት ወይም ምንም አይነት ወሬ አላወራንም ብላ ጥብጥብ አደረገችው። ምን ያረግ እሱ እንግዲህ በጣም የሚያከብራትና ከእናቱ በላይ የሚወዳት የፍቅር እናት ለእናቷ ሲል ተዋት። እናት ተብዬዋ ከአሜሪካ ተጓጉዛ የመጣችው ወይ ስልጡነት አይባል ወይ ደግሞ የሆነ ነገር አይባል በቃ አሜሪካ የነበሩ አብራችሁ ያደጋችሁት ብላ ያመጣቻት የተሞላቀቀች ልጅ አስተዋወቀቻቸው። ሻይ ቡና እያለች በመካከላቸው እንግዲህ የሆነ ነገር እንዲፈጠር ፈልጋለች። በተለይ ልጅቱን አባትሽ ለእኔ ያኮራኛል፣ አባትሽና ቤተሰቦች ለእኛ የሚገቡ አማቾች ናቸው፣ እናንቺና ልጄ የምትጋቡ ሰዎች ናቸው። ትንሽ እስከምትግባቡ ድረስ ነው እንጂ ከዛ በኋላ ወደዛው ተመልሰን እዛው ሰርጋችሁ ይሆናል፣ እዛው ህይወታችሁን ትቀጥላላችሁ። አባትሽ ለእኔ ብዙ ነገር አድርጎልኛል፣ አባትሽ ያኮራኛል እያለ ስለ አባቱ አስር የደገመችው ስላሳላቀው ሳናቀው የዴቭ እናት ወደ ፍቅረኛው ነው እጮኛ ተብዬዋ እሷ አመጣሽባት ልጅ ጋር አባቷ ጋርም ሌላ ስራ ጀምረው ነው እንዲ አስሬ አባትሽ ያኮራኛል የምትለው። አስታፍሯል አላምን ጻይ አልሙሃም እንደዛ እያለ ልታግባባቸው ብሞክር ጨው ላይ ዴቭ ላይ ቁስሉ ላይ ጨው ነሰነሰችበት። ዴቭ ሊያገባው በተዘጋጀበት ሴኮንድና ሰዓት እሷ መታ እንደዚህ ዝብርቅርቁን ስታወጣው አሁን ያለበት ሁኔታና ካጠገቡ አርቆ ለስንት ጊዜ ያላያት አዴ ፍቅረኛው እንኳን አይደለም ፍቅረኛ አድርጎ ሊቀበላት ይችን ከአሜሪካ ያመጣችውን እንደምንም ሳይቆጥራት አጠገቧ ቁጭ አድርጓት ሄደ። እሷም ተከትለው እንደለመደችው ሄደች። እየተሞላፈጠች ልትስመውና ልትጠጋው ስትሞክር ዶክተሩ የሆነ ጨዋታ ወይም ላዝናናሽ መጥፎ ነገር እንዳይሰማሽ ብሎ ወደ ቤት ሊመልሳት እያሰበ አዴ ያየቻቸው። አዴ አላስችላትም። ከመኪናው ወርዳ
ጉንጯን ይዛ እጇን ይዛ ያንን የፈረስ ጭራ የመሰለውን ጸጉሯን ይዛ ከፍቅረኛዋ ጋርና ከባሏ ጋር ምን እያረገች እንደሆነ ጠየቀቻት። ይችም ጋጠወጥ አይነት አስተዳደግ ስላለባት ባሌ ነው ፍቅሬ ነው የኔ ነው እያለች ልትላከክ ስትል ኧረ እባክሽ ትናንትና መተሽ ስንቱኛው የገነባሁትን የፍቅር ዳስ አንቺ ልታፈርሽብኝ ነው ብላ አደይ እንግዲህ መንችጋ ለጠቻት። ከዛ በተረፈ ደግሞ ከዛ አካባቢ ከአይኔ እንዲጠፋ ተናገር አትናገርም እንዴ ምናፍህን ይዘጋሃል ብላ መቼም 2018 ለሴቶች ዲል ለሴቶች የተባለለት ዓመተ ምህረት ነው። ዋዛ ፍቅረኛዬና ውዴ ሚስቴ ወደፊት የህይወት አጋር የሆነችው አደይ ስትናገርማ ዝም አልልም ከአይኔ ከምድር ጥፊ ብሎ ያቺ ከአሜሪካ የመጣችውን ልጅ ከአጠገቡ እንድትጠፋ በአንድ ቃል ብን አድርጓታል ማለት ነው። እሷም ቢሆን ሆቴል ለሆቴል ምን ያንከራፍፋል? ምን ከእሷ ጋር እንደዚያ ያሰድሃል? በቃ እናትህ ያመጣችልህን እጮኛ ልታጭና ልታገባ ወስነሃል ማለት ነው። ለዚህ ነበር እዚህ ድረስ ዋጋ ከፍለን እንደዛ ብዙ ረዥም መንገድ የተጓዝ ነው። ቤተሰቦችን እናቴ አይሆንም ስትል ይሆናል ግዴታ ዴቭን ማግባት አለብኝ ብዬ ተከራክሬ ከገጠር ድረስ ተመልሼ የመጣሁት ላንተ ብዬ መስሎ ነበር እያለች ምንም ሳይስማሙ ወደ ቤቷ ተመለሰች። ፍቅር ተብዬዋ ወደ ቤት ስትመጣ የፍቅር እናት በተንሰፈሰፈ አንጀታቸው ልጄ እንኳን መጣሽልኝ እያሉ ተቀበሏት። አሹና ሮማን የውስጣቸውን በውስጣቸው አድርጎ ፍቅር እንዳልታገተችና ከዛ ከፍቅረኛዋ ከዲያኒ ጋር እንደሆነች ውስጣቸው ስለሚያውቅ አይ እናት አንጀት እንደዚህ መሆናቸው በጣም ያሳዝናሉ። ምን አለ እሷ የጥፍር ቁራጭ እንኳን እንደ እናት አስባ ለእናቷ ብትጨነቅ እያሉ አሹ አላስቻለውም። ይች ልጅማ የሆነ ነገር አስባ ነው ታውቂያለሽ። በቃ ከዲያኒ ውጭ የምትሄድበት ቦታ የላትም። እሷ ጋር ዘና ፈታ ልበል ብላ እናቷን አስጨንቃ የሆነ ገንዘብ አምጪ ሲላት ነው እንግዲህ በሱ ሰበብ ልታገት ብላ ገንዘብም ለመቀበል ያሰበችው እንጂ ይቺ ታግታ አይደለም። የታገተ ሰው እንደዚህ ነው እንዴ? እንቁላል መስላ እኮ ነው የመጣችው ተሞሽራ እያለ ከፍቅረኛው ጋር ሲያወሩ ኧረ ዝም በል ይህን ወሬ ሳወሩትዬ አይለቁህም። ዝም በል የራሳቸው ጉዳይ እኛ መስራት ያለብንን ስራችንን በአግባቡ መስራት ነው። ከዛ ውጭ የራሳቸው ጉዳይ እያለ ስትመክረው ድንገት በር ተቆረቆረ። በሩ ሲቆረቆር ማን ቢሆን ጥሩ ነው? ማን ሊሆን ይችላል? ሰዎች እስቲ ተናገሩ። እኔ በበኩሌ ያቺ ከአሜሪካ መጣሁ እያለች የምትንኳተተው ኮተት መስላኛለች። እሷ መስለኛለች ወይ ደግሞ የዴቭ እናት መስለኛለች። የዴቭ እናት ተሞላቃለች። በነገራችን ላይ እንግዲህ በእርግጠኝነት ያው መጨረሻ ዴቭ እንግዲህ አደይ እንደሚያገባ ነው። እንግዲህ እንደዛ ነው የማስበው። እናንተስ ምን ታስባላችሁ? እና ውድ ቤተሰቦችዬ የአደይ ድራማ ይሄን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ቻው።